መላበሉ ላይ ደርሰናል። ያሳሰባችሁ ያስጨነቃችሁ ጉዳይ ካለ እንደ ቤተሰብ እንመካከርበት እያልን ነው የምንገኘው። አንድ አድማጫችን ደግሞ ያሳሰበኝ ጉዳይ አለ እያለች ነው። በቀጥታ የስልክ መስመራችንን አግኝተናታል። ከሷ ጋር ቆይታ እናደርጋለን። ሄሎ እንደምን አለሽ? ሰላም ነው አለ ፈጣሪ ይመስገን። ያው ያስጨነቀኝ ጉዳይ አለ ብለሽ ቴክስት አድርገሽልን ነበረ መላበሉኝ ብለሽ። እስኪ ጉዳዩ ምንድነው ያስጨነቀሽ ነገር ንገሪ። እንደምት ካንዶራል አብረን ቆይተናል ማለት በትዳር ነው በፍቅር? አይ በጓደኝነት። በፍቅር እሺ። ያው እስከ 9 ወር ድረስ አሪፍ ላይ ነበር። አብረን ቆይተናል። እሺ ከዛ በኋላ እየተቀየረ መጣ። ስልክ አለመደወል፣ ቴክስት አለመመለስ እና ነገሮችን በቃ እኔ ማውራቸው ነገሮችን ዝብላሉ ማለት እና አለመመለስን እያስቀየሰ ምናምን ነገር ያልፋል ማለት ነው። ምንም ነገር በቃ የማውራት ምንም ፍላጎት የለውም። ዝም ብሎ ወሬ ከማውራት እጅ ማለት ነው። ስለወደፊት ምንም የሚለው ነገር የለም። ረፍት እየወሰድሽ ነው የምታወሪን መሀል ላይ? የጻፈችው ነው የሚመስለው። ረፍት እየወሰድሽ ነው የምታወሪን መሀል ላይ? ትንሽ ፈራቻለና ትንሽ የተቆራረጠ ነው ነበር። ኧረ እንዳፈሪ እኛ አይደለም እንዳፈሪ ወንድሞች እኮ ነው። እኔም እንደዛ ብዬ ነውና ምንም በቃ አሁን ላይ ደግሞ ስልክ መደወል ላይ አቆመዋል። ቴክስት አይመልስልኝም። አግኝቼ ራሱ ጥፋት ካጠፋሁኝ እና ይቅርታ ብያለሁ በቴክስት። ቴክስቴንም በቴክስት አልመለሰልኝም። ግን ምንም ጥፋት እንደሌለብኝ አውቃለሁኝ በራሴ። ሳታጠፊ ለምን ኢሜል ቀርብ አይደለሁኝም። ብቻ ተገናኝተው እንደማውራት ምንም ፍቃደኛ አይደለም። ትደውልለት አነሳ። ከ3 አመት በፊት ነው አልሽን? አይ አመት ከ1 ወራችን ከተዋወቃችሁ አመት ከ1 ወር ነው። ኦኬ እስኪ ወደ ኋላ መለስን በልና እንዴት ነው የተዋወቃችሁት? እንዴት ተገናኛችሁ? በመጀመሪያ የተዋወቅነው በእናንተ ጣቢያ ነው። በእኛ ጣቢያ ነው? በእኛ ፕሮግራም? በእናንተ ፕሮግራም ማለት ነው። ፌርማታ ላይ ነው? ፌርማታ ላይ። እሺ ማን ቀረበ? አንቺ? እሱ ነው የቀረበው። እሺ እና ስንገናኝ አግኝቼውም ሳወራውም ያለው ነገር የራሴ መስፈርቶች አስቀምጬላታለሁ ማለት ነው። ማልፈልጋቸው ነገሮች ማለት ነው። በዛ ተስማምቶ ነው ወደ ፍቅር የሚቀጥል ነው ማለት ነው። በእኔ ሀሳብ ተስማምቶ ነው ለኔ መሆን የቀጠለውና ብቻ ሳገኘው በቃ እሱ ነው የሚፈልጋቸው ነገሮች እንጂ በቃ ስለኔ እኔ የማወራው ነገር ምንም ነገር አታምቅም። ተጀመረ ብሎ ምናምን ነገር ያስቀይስና ሌላ ወሬ ነው የሚያወራው። ማለት ይሄ ነገር የመጣው አሁን በቅርብ ነው። ከ9 ወር ሙሉ ግን ጥሩ ጊዜ ያሳልፈናል ብለሻል። እንደዛ ነው? በመሀላችሁ ግጭት ተፈጥሮ ያውቃል? ተጋጭተን አናውቅም እስካሁን ድረስ። ከመጀመሪያው ጀምሮ? ምንም ነገር። አሁን ያስቀይሳል ያልሽን ምን አይነት ወሬ ስታነሽበት ነው የሚያስቀይሰው? ስለወደፊት ራሱ ማለት ስለወደፊት ምንድነው አላማክ? እንዴት ነው መቀጠል ያለብን? ብዙ ነገር ታወራለህ። እሱ አስቀይሶ ሌላ ወሬ ነው የሚያወራው። ስለ ትዳር ማለት ነው። ነገር ማውራት አልፈልግም አሁንና ተጀመረ ጭቅጭቅ ምናምን ገቢልና ራሱ አስቀይሶ ሌላ በቃ እሱ የሚፈልገው ነገር ብቻ ነው የሚያወራው ማለት ነው። ግንኙነታችሁ ምን ያህል ስር ሰዶ ነበረ በነበራችሁ ቆይታ? አሪፍ ነበር። በቃ አሪፍ ነው። አሪፍ ነበር። ያኔ 9ኛ ወር ላይ ግን ባህሪው የተቀየረበት ጊዜ አሁን አንቺ የምትይው ምን ይመስልሻል? ያኔ ባህሪው እንዲቀየር ምክንያት የነበረው ማለት ይሄኔ ላሳማኝ ነው ብዬ አላስብም። ግን የሆነ ሰዓት ላይ ምንድነው መጨረሻ መስከረም ጥቅምት ላይ ያገኘው ጊዜ ከዚህ በፊት ሱሳለብ ብራውን ብዬዋለሁ። መጀመሪያ ሱሳለብ ወይ ተጠቀመው ነገር አለ ብዬ ብዙ ጠይቄዋለሁ። ምንም አይነት ነገር አልጠቀምም። እናንተ እንዳላችሁ ነው ያለኝ።
ምንም ሱስ የለብኝም ማለት ታገኘው ደግሞ ጓደኞቼ ጫት የሚቅሙ ናቸው፣ ሙስሊም ናቸው እና ጫት እቅማለሁ ዱዓ አደርጋለሁ አይደል። ከዚህ በፊት ስጠይቅ እኮ እንደዚህ አይነት ነገር አልነገርከኝም፣ ምንም አይነት ሱስ የለብኝ ነው ያልከው አልኩት። እና እንደዚህ አይነት ሱስ ካለብህ ማቆም አለብህ ስለው ጊዜ በዚህ አትምጭብኝ አለኝ። መጀመሪያ ስታወራኝ እንደዚህ አላልከኝም አልኩት። ለማንኛውም እኔ በቃ ዝም ብሎ አይደለ እኔ እንደ ቀልድ አድርጌ ነው እንጂ ያለፍኩት የኔን የተካረረ ነገር አልተነጋገርንም። በርኔ ያንተ ጥያቄ ወድቀው ይሆን አለብህ የሞዴል ምን ያህል ሰዷል ባህሪው ተቀይሮ እንዳይሆን ምን ያህል ስር ሰዷል ስልኮ ቅድም ያው በገደምዳሜው ማንሳቴ ነበረ። ግን ምናልባት ከዛ በኋላ አንዳንድ የወንድ ድክመት አለ እንደዚህ አይነት ነገሮች ላይ። ምን ግንኙነታችሁ ሻይ ቡና ብቻ ነበር? የተስፋውን ጥያቄ ነበር ከዛም ያለፈ ነው? አብሮ ስለመኖር ስለወደፊት አብሮታችሁ ታውቃላችሁ? እኔ አነሳለሁኝ እሱ አይመልስም። ይሄ ከመጀመሪያው ጀምሮ ነው ወይስ ከጊዜ በኋላ የመጣ ባህሪ ነው? ከጊዜ በኋላ ነው እንደዛ ባህሪ ጀመረው። በብዛት የት ነበር የምትገናኙት? ብዛት ውጭ አይፈልግም ሲጀመርም እሱ የሱ መኖሪያ ቤት። ውጭ አይፈልግም። የት ነው እሱ ቤት ነው ወይ አንቺ ቤት ነው የሚሆነው? ኧረ ራሱ ጋር ትሄጃለሽ አንቺ? ውጭ ለምንድን ነው የማይፈልገው? አልወድም ያለኝ እንግዲህ ተይ እንጂ ከአንቺ ውጭስ ውጭ ይወጣል? አንቺ በሌለሽበት እንደማይወጣ ነው የሚነግረኝ። ማለት አብሬው አይደለም ያለሁት። እንደው ሌላ ጊዜ ከጓደኞቹ ጋር ለመገናኘት ውጭ አይወጣም ብዬ ነው። እሱን እኔም ጠይቄው ነበረ፣ ግን እቤት ነው የማሳልፈው። ውጭ መውጣት አልወድም፣ እሑድ ቀንም ቢሆን ከቤት አልወጣም ነው ያለኝ። አሁን በዙሪያው ግን ማገኘው የነበረው ነው። በዙሪያው ግን ሌሎች ሰዎች ሴቶች እንደሌሉ ማለት እኛ ከዚህ በፊት አያንቺ ራስ አስተዋወቀኝ ስለው የሚረባ ጓደኛ የለኝም እኔ የልብ የሚለው ጓደኛ የለኝም ያለው። ማለት ጓደኞቹም ለማስተዋወቅ ፈቃደኛ አይደለም። ወዲያስ ይችላል ይራሱ አብራችሁ በነበራችሁ ጊዜ ለምሳሌ ቤቱም እንደምትሄጂ ነግረሽናልና የሆነ ሊያስጠረጥረው የሚችል ነገር ያገኘሽው ነገር የለም? እንደዛ ነገር ምንም ነገር አላገኘሁበትም። ከቤት አይወጣም፣ ስልክም ሲያወራ ወስለፊቴ ነው እና ስለዚህ ጉዳይ ነው የሚያወራው። ሌላ ምንም አላየሁበትም። ያንቺን ስልክ የሰጠነው እኛ ነን አይደል? ስለዚህ ልክ ካንቺ ስልክ ጋር የሌሎችም ሴቶች ስልክ ተሰጥቶታል በእርግጠኝነት። እነሱም ይሰጡኝ የሶስት ሰው ስልክ ቁጥር ነው የሰጡኝ አለ። እንደ አማራጭ ደግሞ ምናልባት እኔ አሁን እየተጠረጠርኩት ያለው የሶስት ሰው ስልክ ቁጥር ከሰጣችሁት እኔ እንደ አማራጭ ነው ያዘኝ ነው አሁን ላይ እኔ እያሰብኩ ያለሁት እኮ ከሌሎች ሴቶች ጋር ግንኙነት እንደሌለው ለማጣራት አልሞከርሽም? ለማጣራት ሞክሬያለሁ፣ ግን ያው ከማንም ሰው ጋር ስላላስተዋወቀኝ እና ደግሞ በሰፈር ውስጥ ደግሞ ማቀፍ ቃል ሰላም ይላቸው፣ ግን እነሱ ሄዶ ከመጠየቅ በፊት እናንተን አውራ ብዬ ነው። በፈለግሽ ሰዓት ደውለሽ ታገኘዋለሽ? ያኔ በፍቅር በነበራችሁ ሰዓት በፈለግሽ ሰዓት ከዛ በተጨማሪ አብረውት ያው ስልክ ሲደወልለት ያነሳል ምናምን ብለሻል። አንቺ ፊት ነው የሚያወራው። ሴቶች ምናምን ይደውሉለት ነበር? ሴቶች ይደውሉለት ነበር? ምንም እንደው ምንም ግንኙነት የላቸውም አልነበራቸውም? በስራ ነው? በስራ ጉዳይ ብሎኝ ነው እንግዲህ የሚያወራው። ማለት ወደ ውጪ ምናምን ነው የሚልከው መሰለኝ ሰው። የስራ ጉዳይ ነው ብሎ ፎቶ ምናምን የሚል ስለሚልኩለት ስላሳየኝም ከማመን ውጪ ምንም አማራጭ የለኝም። ማለት መጨቃጨቅ ስለማልወድ ማመን ብቻ ነው የነበረብኝ። እንደነገርሽን ስልክ ስትደውይ አያነሳም፣ ብዙ ለማውራትም ፈቃደኛ አይደለም። ግን ከዚህ ቀደም በነበራችሁ ጥብቅ የሆነ የፍቅር ቆይታ እንደነበራችሁ ገልጸሻል፣ እሱ ቤት እስከመሄድ ድረስ። እንደዚህ ሲሆን ባህሪው ሲለወጥ ስልክ አለማንሳቱ ሲቀጥል፣ ያው ቤቱን ታውቂያለሽ፣ እንደዚህ ለማድረግ ሞክረሻል? ቤቱ ሄደሽ ምንድነው የተፈጠረው ነገር
ምንድነው ያጠፋ ነው ብለሽ ለመጠየቅ ለማውራት ሞክረሻል? ጠይቄዋለሁ። ቤት አይደለሁኝም አለኝ። ቤት አይደለሁኝም እስካለ ድረስ ደግሞ ሰው በግድ አስገድደ ደግሞ ቤት መሄድ አይጠበቅብኝም። መጣ ነው ቤት ነህ ቆይ ብዬ ተክስት አድርጌለት ቤት አይደለሁኝም እንዳመጪ አለኝ። ኦኬ ያውኑ ያለፈው ሳምንት ወድም 12ም እንደዛው። ስለዚህ ፈቃደኛ እስካሉ እንደደረሰ ነው። ለመጨረሻ ጊዜ መቼ ነው የተገናኛችሁት? መቼ ነው የተገናኛችሁት ለመጨረሻ ጊዜ? ጥቅምት 2 በስልክ በአካል በስልክ እስከዛ በኋላ አልተደዋወላችሁ? ደውዬለት ነበር አነሳ። በቴክስት አወራው ሲፈልግ ይመልሳል ሲፈልግ ዝም ይላል ያድራል። አድሮም ሊመልስ ይችላል ዝምም ሊል ይችላል። እንደዛ ነው። ወደ እንግዲህ ወደ 3 ወር አካባቢ ሊሆን ነው አይደል? አሁን መጨረሻ ጊዜ ከተገናኛችሁ አንቺ ሌላ የሚያሳስብሽ ነገር አለ ከሱ ጋር በነበርሽበት ጊዜ የተፈጠረ ነገር? ማለት ነው ሁሌም መጀመሪያም ነግሬዋለሁ። ማለት ፍላጎቱ ካልሆነ እኔ በግድ ከኔ ጋር ነው ብዬ አላስገድድም። ማንም ሰው ነው የምለው ገባ። በግልጽ መናገር አለብን ማለት ጊዜን አታቃጥል። በግልጽ ማትፈልግ ከሆነ ከኔ ጋር መቀጠል ማትፈልግ ከሆነ በግልጽ መንገር አለብን። ዝም እንዳትለኝ ብዬዋለሁ ከዚህ በፊትም ማለት ነው። ዝም ብለህ በደፈናው ዝም ብሎ የሚቀርሰው እኔ በጣም ያናድለኛል። ምክንያቱም ደግሞ አሳማኝ የሆነ ምክንያት መናገር መቻል አለበት። እንዲህ ብዬ ራሱ ነግሬ ጠይቄዋለሁ፣ ግን ምንም ሊመልስልኝ አልቻለም። ምክንያቱም የራሴ ጥፋት ቢሆን ኖሮ ይመልስልኝ ነበር። የኔ ጥፋት እንዳልሆነ ደግሞ በደንብ አውቃለሁ። እና የኔ ያለው ሁኔታና ቤተሰቦች አሉት ያው እህት እናት እንደዚህ ያለው የማላውቀው ነገር ካለ ደግሞ ቢነገርና ያው ቆርጦ ደስ ይለኛል። ቤተሰቦች አሉት? ቤተሰቦች አሉት ወይ? ቤተሰቦቹን ታውቂያለሽ ወይ? እህት ወንድም ምናምን ካሉ ታውቂያቸዋለሽ ወይ ነው የሚልሽ? ነግሮኛል፣ ግን አላስተዋወቀሽም? ጓደኛውንም አላስተዋወቀሽም? ጓደኞቹንም ጠይቄው ነበር እንዴ አለ። መቆየት አለብን የሚያስቸኩል ነገር የለም ነው የሚለው። ከዛ ውጪ ደግሞ በፍጹም ተገናኝታችሁ አታውቁም? ውጪ አንድ 3 ተገናኝተናል። አንደኛው የመጀመሪያ የተገናኛችሁ ቀን ነው? ከዛ በኋላ 2 አንዱን ሊሸኝሽ አንዱን በጨለማ ሰው በሌለበት? አይደለም በቀን ነው። ነው ዝም ብሎ ሲገምት ነው ተስፍሽ። እሺ አሁን ከሱ ጋር አሁን የሆነ ስሜት ነበረሽ? የሆነ ስሜት አለ ከሱ ጋር የሆነ ያላለቀ የፍቅር ስሜት ውስጥ ነኝ ብለሽ ታስቢያለሽ? የውሸት ቀርብ ያላቀም ሰው ቀርቤና እንጂ ያስመስለው መቅረብ አልወድም። ለሱ ጥሩ ስሜት አለሽ? አሁንም ቢመለስ ትወጂዋለሽ? ግን የሆነ ውስጥሽ ደመ ነፍስሽ የሚነግርሽ ነገር አለ? የፍቅር ሰው ነኝ አላደለኝም እንጂ። ስንት አመትሽ ነው? እኔ 27 ገና ነው። ገና ስንት ነገር ይጠብቅሻል። እሱ ደግሞ ማሰብ ነበረበት ቢያንስ ከኔ ይበልጣል ብዬ ደግሞ አልናኩትም። ግን መሆን አልቻለም። ስንት አመት ታላቅሽ ነው? 40 አመት ነው። እናንተ እንዳላችሁ ነው የነገረኝ። አሁን እኛ ፕሮፋይሉን ማስታወስ ተቸገርን። እናወጣዋለን። ይሄ ጉዳይ የኛም ጉዳይ ተነካካበት ስለሆነ ለሱ እንደውልለታለን። እንደውልለት መመለስ አለበት። እንደውልለት ደስ ይለኛል፣ ቢመልስልኝ ደስ ይለኛል። ስለዚህ የማይፈልግም ከሆነ በግልጽ እንግዲህ አሁን አንቺ መናገር አለበት። ጊዜሽንም ከሚገድል የማይሆን ከሆነ አይሆንም እንዲልሽ ትፈልጊያለሽ። የሚሆን ከሆነ ደግሞ ተገናኝቶ ለማውራት ነው። ስልኩን ቴክስት አድርጊልንና እኔ የምፈልገው እሱ ነው። እሺ ስልኩን ቴክስት አድርጊልን እንሞክር። እሺ ካልሆነ ግን ያው እኛ ስልኩ ሰራም አልሰራም በኋላ ላይ እምንልሽ ነገር ይኖራል። ሬዲዮ ተከታታይ ያው እንደ ወንድም እንደ ታላቅ ወንድም ሐሳባችንን እናጋራለን። ያው እሱን ከማውራታችን በፊት ያው መዘልዘል እንዳይሆን እንደገና ኃላፊነትም ስላለብን በእኛ መንገድ ስለተዋወቃችሁ መፍትሄ እናበጅለት በሚል ነው።
ምን ደውለው እንጂ ብዙ ጊዜ እንደዚህ አናረግም ታውቂያለሽ። ስለዚህ ስልኩን ቴክስት አድርጊልን። ያው ይሄ ፍቅር የተጀመረው እዚህ ፌርማታ ፕሮግራም ላይ ስለሆነ ነው። በፌርማታ ፕሮግራም ተገናኝተው ቤተሰብ መስርተው ልጆች ወልደው የሚኖሩ በጣም ብዙ አሉ እስካሁን የሚጠይቁን እኛ ምን ጠይቃቸው። እናንተም ያው በፍቅር አብራችሁ ነበራችሁ የተወሰነ ጊዜ። አሁን እንግዲህ የሆነ ነገር መሀላችሁ ገብቷል። ምንድነው የሚለውን አንቺም ግራ የገባሽ ነገር አለ፣ በሱ በኩል የሚነሳ ነገር ካለ እናያለን። ያው በእኛ የተጀመረ ስለሆነ ማለት ነው። ስለዚህ ስልኩን አሁን ቴክስት ታደርጊልናለሽ በዚህ ስልክ። እሺ ሁለቱንም ነው ሁለት ስልክ ቁጥር ነው ያለውን እንዳለ ላኪ እንሞክራለን። እውነትም ደግሞ 3 ስልክ ብቻ ነው የሰጠነው ወይስ አይደለም የሚለውም ይጣራል። አሁን ስልኩን ስትልኪልን ይታወቃል፣ እኛ እናውቃለን ምን ያህል ስልክ እንደተላከ። መረጃችን የመረጃ ቋታችን ውስጥ ስላለ እሺ ላኪልን፣ ሁለቱንም ላኪልን። እሺ አይዞሽ፣ እሺ አይዞሽ።